ቪዲዮውን ከመጀመራችሁ በፊት ላይክ፣ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት በአንድ ውብና ማራኪ ጫካ ውስጥ የሚኖሩ ቁራ ባልና ሚስት ነበሩ። እነሱም ልጅ ለመውለድ ይፈልጋሉ። ነገር ግን ባሏ አሁን የሚኖሩበት ጫካ ምቹ እንዳልሆነ ይነግራታል። ይህንንም ያለው ጎጆ ቢሰሩና እንቁላሉን ሚስቱ እዚህ ላይ ብትጥለው የተለያዩ እንስሳቶች በዙሪያቸው ስላሉ ሊያጠቋቸውና ሊበሏቸው እንደሚችሉ ምቹ ቦታ እንዳልሆነ ይነግራታል። እሱም ሌላ ምቹ ቦታ ፈልጎ እንደሚያገኝም ያስረዳታል። ከዛም እነሱ ካሉበት አካባቢ ራቅ ወዳለ ቦታ እየበረሩ ቁራዎቹ ወደ ሌላ ቦታ ይሄዳሉ። ከዛም አንድ ስፍራ ይመለከቱና እጅግ በጣም ሰላማዊና ምንም አይነት እንስሳት ምንም አይነት ሊረብሿቸው የሚችሉ እንስሳትም አይታዩም በቦታው ላይ። እዛም ላይ ይሄዳሉ። ከማረፋቸውን በፊት ቦታውን በደንብ ይቃኙትና ይመለከቱታል። ሲያስተውሉም ምንም ነገር እንደማይጎዳቸው ስለተረዱ እዚህ ጎጆአችንን እንስራ፣ ልጃችንም ለማሳደግ ምቹ ቦታ ነው፣ እባብ፣ ምንም አይነት ነገር እዚህ መጥፎ እንስሳቶች የሉ በማለት ከለፋ ስትመለከት ሚስት ቁራ እረፍቱ ዘድባለች ስትለው ባሏ ቁራ አይ እኔ እረፍት አልወስድም፣ ጥሩ አባት መሆን አለብኝ፣ እንዲሁም ውዷን ሚስቴን መንከባከብ አለብኝ ይላታል። ባል ቁራም ከሳምንታት ልፋት በኋላ እጅግ በጣም ምቹና ማራኪ ጥጥ ያለው ምርጥ ጎጆ ያዘጋጃል ለሚስቱ። ሚስቱም ቁራ እንቁላሏን ትጥልና ከተዘጋጀላት ጎጆ ላይ ታቅፋ ቁጭ ትላለች። 3 የሚያምሩ እንቁላሎችን ነበር የጣለችው። ባሏም ሚስቱን የተለያየ ምግብ እያመጣ ያበላታል፣ ይንከባከባታል። እንዲሁም የሚያስፈልጋት ነገር ካለ እንድትነግረው ማንኛውንም ነገር እንደሚያደርግላት ይነግራታል። እሷም አዎ የሚያስፈልገኝ ነገር አለ በማለት እሱ እረፍት እንዲወስድና ዘና እንዲልላት እንዳይጨናነቅ ትነግረዋለች። ባሏም ቁራ እሱ እረፍት እንደማይወስድ ልጆቹ ከእንቁላሉ ተፈልፍለው አድገው መብረር እስከሚችሉ ድረስ ጠንክሮ እንደሚሰራና እንደሚለፋ ሚስቱንም እንደሚንከባከባት ይነግራታል። ባሏም ቁራ እንደተለመደው የተለያዩ ምግቦችንና ጠቃሚ ነገሮችን ለሚስቱ ለማምጣት ሲሄድ ኮብራው እባብ ከሩቅ እየተመለከተ ነበር። እንቁላሉን በደንብ እንደደረሰና ጥሩ ምቹ እንደሆነ ስለተረዳ አሁን መብላት አለብኝ ብሎ ካሰበ በኋላ ቀስ ብሎ ወደ ዛፉ ጎጆ ወደ ተሰራበት ይሰቀላል። በዚህም ሰዓት ሴቷ ቁራ የኮብራውን እባብ ድምፅ ትሰማና ዘወር ብላ ትመለከተዋለች። በዚህም ሰዓት ሴቷ ቁራ እንዲህ አለችው እባቡን፣ ወደዚህ እንዳትጠጋ፣ ብትጠጋና መጥፎ ነገር ለማድረግ ብትሞክር ዋጋን ነው የምታገኝ፣ ትጎዳለህ እያለች እንደምትገለው ታስፈራረዋለች። በዚህም ሰዓት እባቡ እንቁላሉን ለመብላት ሲጠጋ ሴቷ ቁራ ባሌ ቁራ ባሌ ቁራ እያለች መጮኋን ቀጠለ። ነገር ግን ባሏ በአቅራቢያው ስላልነበር አልሰማትም። ሴቷም ቁራ ለመጠበቅ ስትል ከእባቡ ጋር ልትፋለም ስትል እባቡ በጅራቱ ጠቅልሎ ይይዛታል። ሴቷ ቁራም እያለቀሰች ልጆቿን እንዳይጎዳ ለመነችው። እንዲሁም ባሌ ቁራ እያለች እየጮኸች ነበር። ባሏ ቁራም እንዳጋጣሚ ምግቡን ይዞ ወደ ሚስቱ እየተመለሰ ነበር። ጩኸቷንም ሲሰማ የያዘውን ምግብ በድንጋጤ ይጥልና እየበረረ ወደ ሚስቱ ዘንድ ይሄዳል። ከዛም እባቡን በፍጥነት በመሄድ በአፉ ወጋው። በዚህም ሰዓት እባቡ በድንጋጤ ወደ ላይ ከፍ ብሎ ይወጣና በንዴት ከዛፉ ላይ ያለውን ቅርንጫፍ ቆርጦ ቁራው ላይ ይጥልበታል። ቁራውም ቆረጠው እንጨት ተመቶ መሬት ላይ ይወድቃል። እባቡም ጊዜውን ሳያባክን በፍጥነት በመሄድ 3ቱንም እንቁላሎች በፍጥነት ይበላቸው። ይህንንም የተመለከተው ቁራ እሱንም እንዳይጎዳት በመፍራት ተጎድቶም ቢሆን ተፍጨርጭሮ በመነሳት ከሚስቱ ፊት ለፊት ሄዶ ይቆማል። በዚህም ሰዓት ኮብራው እባብ ሁለቱን ቁራ ባልና ሚስት እየተመለከተ ከአሁን በኋላ ኮብራ እባብን ለመግጠም እንዳትሞክሩ አለበለዚያ ያበቃላችኋል። ከዛም እየቀለደባቸው ትቷቸው ይሄዳል። ባል ቁራም በጣም አዝኖ እያለቀሰ ነበር፣ ምክንያቱም ልጄ መጠበቅ አልቻልኩም እያለ ነበር። ከዛም ሚስቱንም ሂዶ ያቅፋታል። ነገር ግን ሚስት ቁራ እስከ ማታ ድረስ ማልቀሷ ልታቆም አልቻለችም፣ ምክንያቱም ልጆቿን ነበር ያጣችው። እናት ሆዷ ሩሩ ነው ይባል አይደል? ከዛም ማታ ላይ ማልቀሷን ታቆምና ባሏም እራሱን እየወቀሰ ስትሰማው አንተ አይደለህም ባሌ ጥፋተኛ፣ ይህንን ሁሉ መጥፎ ነገር እኛ ላይ ያደረገብን ያ የተረገመ ኮብራ እባብ ነው፣ ዋጋውን ልንሰጠው ይገባል፣ ይሄ የተረገመ ዋጋውን ያገኛታል የስራው ስትል፣ በዚህም ጊዜ ባል ቁራ እኛ እኮ ቁራዎች ነን እንዴት አድርገን ከሱ ጋር መፋለም እንችላለን ሲላት፣ እሷ እኔ እቅድ አውጥቼም ቢሆን ዋጋውን ሳልሰጠው አልቀርም፣ እንዴት እንደማደርገው ባላውቅ እንኳን ስራውን እንዲያገኝ አደርጋለሁ እያለች ነበር። ሚስት እሱን ማጥቃት እንችላለን ስትል፣ ባል ደግሞ እኛ ቁራዎች ነን አንችልም እያሉ እያወሩ ነበር። በደንብ እየተወያዩ ያወሩ የሰማውና ለቅሷቸውን እንዲሁም የደረሰባቸውን ነገር የሰማ
አንድ ቀበሮ ያሳዝኑትና ወደ እነሱ ይመጣና እሱን መጉዳት እንደሚችሉ ይነግራቸዋል። እነሱም ማነህ አንተ? እኛስ እንዴት ነው እሱን መጉዳት የምንችል ብለው ሲጠይቁት ቀበሮም ነገ ጠዋት ላይ በፀሐይ መውጫ በኩል ቀጥ ብላችሁ ሂዱ። ጠዋት ነው መሄድ ያለባችሁ እንዳታረፍዱ። ከዛም የሚኖሩ ሰዎችን ትመለከታላችሁ። ያያችሁትን ነገር በሙሉ አስተውላችሁ ተመለሱ ይላቸውና ይሄዳል። ጠዋት ላይም ሁለቱ ቁራ ባልና ሚስት ወዳላቸው ቦታ የሄዱና ከሄደውን ሁሉ ነገር ሲመለከቱ አንድ ልዕልት ከሁለት ጓደኞቿ ጋር እየተንቀሳቀሰች ነበር። ልዕልቲቱም እንደተለመደው ሂደን ወንዞች ጋር እንዋኝ ይባባሉና ከመሄዳቸው በፊት ግን ሲዋኙ የአንገት ጌጣቸው እንዲሁም የልዕልቲቷ ዘውግ እንዳይበላሽ ስለሚፈልጉ በጨርቅ ጠቅልለው ለመዝናናት ካረፉበት ካምፕ ውስጥ ያስቀምጡታል። ይህንን ሁሉ ነገርም ካስተዋሉ በኋላ ቁራ ባልና ሚስት ተመልሰው በመሄድ ቀበሮን ያገኙታል። የተፈጠረውን ነገር በሙሉም ይነግሩታል። እናም ይሄ እባቡን ስለመበቀል ምን ያገናኘዋል ብለው ሲጠይቁት ነገ በተለመደው ሰዓት በመሄድ ጌጣጌጦችን ሰርቃችሁ ትወጡና ጠባቂዎችን ወደዚህ ቦታ እየመራችሁ ይዛችኋቸው ትመጣላችሁ። ከዛም ከእባቡ መኖሪያ ቤት ላይ ትጥሉለታላችሁ፣ የሚፈጠረውንም ታያላችሁ ይላቸዋል። እነሱም እሱ ባዘዛቸው መሰረት ጠዋት ላይ ይሄዱና ልዕልቶቹ ለመዝናናት ስለነበረ የወጡት ወደ ካምፑ እንደተለመደው ለመዋኘት ሲሄዱ ጌጣጌጦቻቸውን ጠቅልለው በማስቀመጥ ይወጣሉ። ልዕልቶቹም ከሄዱ በኋላ ጠባቂዎቹ ካምፑን እየጠበቁ ነበር። እናም አይናቸውን ዘውር እንዳደረጉላቸው ሁለቱ ባልና ሚስት ቁራ ጌጣጌጡ ወደ ተቀመጠበት ክፍል ውስጥ ይገባሉ። ከዛም ለሁለት በአፋቸው ይዘውት እየበረሩ ይወጣሉ። እየበረሩ ሲወጡም ጠባቂዎቹ ይመለከቷቸውና እነዚህ ማይረቡ ቁራዎች የልዕልቲቱንና ጓደኞቿን ጌጣጌጥ ወሰዱት፣ እንያዛቸው አሁን ብለው መከተላቸውን ቀጠሉ። ቁራዎችም ዝቅ ብለው ነበር የሚበሩት ሆን ብለው እንዲከተሏቸው። ቁራዎችም እየበረሩ ወደ እነሱ መኖሪያ ቦታ ወደ እባቡ ቤት ይሄዱና ከእባቡ ቤት ፊት ለፊት ጌጣጌጡን ይጥሉታል። በዚህም ሰዓት ሩትም በኋላ እነሱ ጎጇቸው ላይ ቁጭ ብለው የሚሆነውን ይከታተላሉ። ኮብራው እባብም የተጣለውን ጌጣጌጥ ድምፅ ሰምቶ ይወጣል። የተጠቀለለውንም ጌጣጌጥ እየተመለከተ እየተወዛገበ ነበር። ጠባቂዎችም ያንን ጌጣጌጥ ለማንሳት ሲቃረቡ ኮብራ እባብ ሲመለከቱ ቆይ ተረጋጋ፣ እባብ አለ እንዳይነድፈን ይባባሉና ኮብራ እባብ ስለሆነ ጌጣጌጡን ለማንሳት ቢሞክሩ ስለሚጎዳቸው መጀመሪያ እባቡን ማጥቃት እንዳለባቸው ይነጋገሩና መልሰውም ይሄዳሉ። የእባቡን ተሽከርክሮ መወርወር የተመለከቱ ባልና ሚስት ቁራ ወደ እባቡ ዘንድ ይሄዳሉ። እባቡን መንቀሳቀስ አቅቶት ትንሽ ነፍስ ነበር የቀረው ሊሞት። ሚስት ቁራም እባቡን ለመግደል ልትነሳ ስትል ባል ቁራ ተይው አትግደዩ፣ ይሄ ከሞት አይተናነስም፣ አሁን አጥቶታል፣ ሊሞትም ይችላል፣ ደግሞ እኛ ገዳዮች አይደለን ይልና ሚስቱን ቁራ ያረጋጋል። ቀበሮም ወደ እነሱ ይመጣና እንዲህ ብሎ ምክር ይመክራቸዋል። እዚህ ዓለም ላይ እንስሳቶች ስንኖር አንዳችን ለአንዳችን ምግቦች ነው። እናም አስተዋይ መሆን ይኖርባቸዋል ወደፊቱ እንጂ ሁሉንም እንደዚህ ጥሩ ቦታ መምረጥ፣ ምቹና እንቁላላችሁን ማይጎዳ ቦታ ማግኘት ነው። ቁራ ባልና ሚስትም ጥሩ ትምህርት ተማሩ። የዚህ ተረት መልእክት ሁሌም ቢሆን አስተዋዮች እንዲሁም ብልሆች መሆን እንዳለብን፣ ብልሆች ሁሌም አሸናፊ እንደሆኑ ነው። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ። ለእናንተ አስተማሪና ቁም ነገር አዘል ነው ብለን ካሰብነው ተረት ጨምረንላችኋል። ከዚህ ቀጥሎ የሚጀምረውን ተከታተሉ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት አንድ ሶዊና የተባለች ትንሽዬ ከተማ ነበረች። እዚህ ከተማ ውስጥም ማህበረሰቡ በመተባበርና በአንድነት በፍቅር ይኖራል። የምትመለከቱት ሕፃን ቲቶ ይባላል። አያቱ ፓፓ ስለ ሶዊና ድሮ ታሪክ እየነገረውና አብረው ጥሩ ጊዜ እያሳለፉ ነበር። አያቱም ፓፓ ለቲቶ እንዲህ ይለዋል። እዚህ ሶዊና ከተማ ውስጥ ሳይታሰብ እየመጡ ከተማዋን የሚያስጨንቁ መንፈሶች እንዳሉ ይነግረዋል። ነገር ግን እነዚህ መንፈሶች እጅግ በጣም የረቀቁ እንደሆኑና ከዚህ ትንሽ ከተማ ብር እንደሚቀበሉ የተለያዩ ሀብት ንብረትም እንደሚወስዱ ይነግረዋል። ይህንን የሚያደርጉት የከተማውን ነዋሪ በማስጨነቅ ነበር። የከተማውም ነዋሪ መንፈሶችን ስለሚፈራ የተለያየ ግብር ይከፍላል እያለ ታሪኩን ያጫውተዋል። እነዚህም መንፈሶች የሚፈልጉትን ነገር ከተቀበሉ በኋላ ከተማዋን ለቀው እንደሚወጡና እንደሚጠፉም ያስረዳዋል። ቲቶ በጣም ተገርሟል አያቱ በሚነግረው ነገር። ቲቶም በማንኛውም ሰዓት ሊመጡ ይችላሉ፣ እስከ ዛሬ እንዴት አልነገርከኝም ሲለው፣ አዎ በማንኛውም ሰዓት ሊመጡ ይችላሉ፣ እነሱም የሚፈልጉትን ነገር ካገኙ በኋላ ይሄዳሉ በማለት
በደንብ አድርጎ ስለ መንፈሶች አያቱ ፓፓ ይነግሯል። ከዛም ወደ ቤት ውስጥም በመግባት ፓፓና ቲቶ ከቤተሰቦቻቸው ጋር ምሳ እየበሉ ጥሩ ጊዜ ያሳልፋሉ። ሲመሽም ቲቶ ውሻውን ይዞ ወጥቶ ትንሽ ከተንቀሳቀሰ በኋላ ወደ ቤት ይመለሳል። እንዲሁም ከባድና መጥፎ ድምፅ መሰማት ይጀምራል። በዚህም ሰዓት ቲቶ ደንግጦ ወደ ቤቱ ይገባል። ሁሉም የሶዊና ነዋሪዎች በፍርሃት በራቸውን ይዘጋሉ። መንፈስ የተባሉትም እንዳጋጣሚ ሶዊና ከተማ ላይ ተከሰቱ። ማህበረሰቡም እየሮጠ በማምለጥ በሩ መዝጋቱን ተያያዘው። እነዚህ ከተማዋ ላይ ጥቃት የሚያደርሱት መንፈስ ይባሉ እንጂ አጭበርባሪና ወንጀለኛ ሌቦች ነበሩ። ከሌላ ከተማ እየመጡ መንፈስ በመምሰል ሰውን እያስጨነቁ የሰዎችን ሀብትና ንብረት እየዘረፉ የሚወስዱ ሌቦች ናቸው። ነገር ግን ይህንን ማንም አልተረዳም፣ ያስተዋለም የለም። እነዚህም መንፈስ ነን እያሉ ሰዎችን የሚያታልሉ ሌቦችም ሶዊና ከተማ ውስጥ ያለውን ሰብል በሙሉ ማቀጣጠላቸውን ተያያዙት። እንዲሁም ከፍተኛ ጥቃትና ውድመትም አደረሱ። ምስኪን ገበሬዎችን ዘረፉ፣ ገደሉ። የቲቶ እናትም ቲቶ በጣም ስለፈራ ልጇን እቅፍ አድርጋ ይዛ አይዞህ የኔ ልጅ አትፍራ እያለችው ነበር። ከዛም ከትንሽ ደቂቃም በኋላ ጸጥታ ከተማዋ ላይ ይሰፍናል። እነዛም መንፈስ የሚባሉትም ይጠፋሉ። የቲቶ አያት ፓፓ ጓደኛ ሰብል ሙሉ በሙሉ ተቃጥሎበት ነበር። እሱም ወይኔ እርሻዬ እያለ እያለቀሰ ነበር። የሶዊና ከተማ ነዋሪዎችም በሙሉ ተሰብስበው ሰብሉ የተቃጠለበትን የፓፓን ጓደኛ አይዞህ እያሉት ነበር። እነሱም ነገ እነሱ ላይ ምን እንደሚፈጠር ስላላወቁና ግራ ስለገባቸው ተጨንቀዋል። አብዛኛው ማህበረሰብ ስለዚህ ጥቃት አያውቅም፣ ምክንያቱም አዲስ ነዋሪዎች ናቸው። እዚህ ከተማ ውስጥ የኖሩት ፓፓ ናቸው በደንብ ታሪኩን የሚያውቁ እና ለነዋሪዎችም በሙሉ ይነግሯቸዋል። ከዚህ በፊት የሚያውቁትም ይሄ ነገር እኮ ነገም ይቀጥላል ከእኛ ብዙ ሀብትና ንብረት እስካልወሰዱ ድረስ መንፈሶቹ በማለት ሀሳባቸውን ይሰጣሉ። አንዳንዶች ከተማዋን ለቀው ወደ ሌላ ከተማ ለመሄድና ኑሯቸውን ለማስተካከል ከመንፈስ ጋር ምንም አይነት ፍልሚያ የሚያደርጉት ነገር እንደሌለ እየተናገሩ ነው። ይህንንም የሰማው የፓፓ ጓደኛ ሰብሉ የተቃጠለበት እኔ እዚህ ከተማዋ ላይ ለብዙ ዓመታት ኑር ያለሁኝ ብዙ ነገር ሰርቻለሁ፣ አሁን ግን እኔ ሰልችቶኛል፣ በቃኝ፣ ለቅቄ እዚህ መጥፋት ነው ያለብኝ፣ እንደዚህ አይነት ጨዋታ ቀልድ የበዛበት የመንፈስ ከተማ ውስጥ መኖር አልፈልግም በማለት ምሬቱን ይናገራል። በአንድ ቀንም የሶዊና ነዋሪዎች ለቀው መሄድ አይችሉም። ብዙ ሀብት ንብረታቸውን ማዘጋጀት፣ ለጉዞም የሆናቸውን ነገር ኢኮኖሚካሊም መዘጋጀት ይኖርባቸዋል ከተማ ሲቀይሩ። ፓፓ የቲቶ አባት ግን ፍትሄ እንፈልግ፣ ከተማዋ ትጠፋለች፣ እኛ ሁላችን ከዚህ ለቀን ከሄድን ቢልም ማንም አልሰማውም ነበር እና ሰዎችም ተበታተኑ። በቀጣይ ቀን ጠዋት ላይ ውሻውን ይዞ ሶዊና ከተማ ውስጥ እየተንቀሳቀሰ ነበር። በዚህም ሰዓት ውሻው አንድ ክፍት በር ስትመለከት እየሮጠች ትሄዳለች። እሱም ቁሚ በማለት ተከትሏት ይሄዳል። ስታመልጠውም እየሮጠ ውሻዋን ለመያዝ ሲጥር አንድ መጋዘን ውስጥ ይገባል። ውስጥም ገብቶ ወደ ውሻዋ ሲሮጥ ሳያስበው አንድ በትልቅ ፌስታል የተጠቀለለ ነገር ይገጭና ይጥላል። ጨውም ነገር እጁን ሲነካው ሲመለከት ልክ እንደ መንፈሶች አይነት ቀለም ሰጠው። ቲቶም እየተገረመ ምን አይነት ነገር ነው እያለ በፍርሃት እጁን ለማስለቀቅ ሲሞክር ሲታገል ታች ጋር ሳያስበው የተደፋ ውሃ ነበር። ያንዠላጥጠውና ለፊቱ ወዳለው ሰፊ ሮቶ ውስጥ ይከተዋል። ቲቶም እዛ ውስጥ ገብቶ ሲወጣ ሙሉ በሙሉ ነጭ በነጭ ሆኖ ነበር፣ እንዲሁም መንፈሶችን መስሏል። ውሻውንም ሮቶ ሲደፋ ስላረጠበው ነጭ ሆኗል። በዚህም ሰዓት ዘወር ሲል ቲቶ መንፈስ ከሚባሉት ውስጥ አንዱን ያየዋል። ሲመለከተውም ፊቱ ብቻ ነበር መንፈስ የሚመስል፣ ነገር ግን ሰው ነበር ልክ እንደነሱ። እጁ ምንም አልተቀባም። ቲቶም ሙሉ በሙሉ ነጭ ስለነበረ በድንጋጤ ሲጮህ ያ መንፈስ ነኝ እያለ የሚያጭበረብረው የሌባ ቡድን በድንጋጤ ትክክለኛ መንፈስ ያየ መስሎት እየሮጠ ወጥቶ ይሄዳል። ቲቶ በተፈጠረው ነገር በሙሉ በጣም ተገርሟል። ይሁንና አንድ ነገር ተረድቷል። እነዚህ መንፈስ ነን እያሉ ከተማዋን የሚያምሱት አጭበርባሪ ወንጀለኞች እንደሆኑ ተገነዘበ። ፈጠረውንም ነገር በሙሉ ለአያቱ ፓፓ ይነግሯል። ከዛም የከተማዋን ነዋሪዎች በሙሉ ይሰበስቧቸውና አንድ ትልቅ መፍትሄ እንደተገኘ እነዚህ መንፈስ ነን እያሉ ሰዎችን የሚዘርፉና የሚያጨበረብሩት ወንጀለኞች እንደሆኑ ከትልልቅ ከተማዎች ፖሊሶችን አስመጥተው ማሳሰር እንዳለባቸውና ይህን ባህላዊ እምነታቸውን ትተው አጭበርባሪዎችን ለመያዝ ተባበር እንዳለባቸው ይናገራሉ። በዚህም ሰዓት ሁሉም ማህበረሰብ በጣም ተናደደ። ምክንያቱም እስከዛሬ መንፈስ እየተባለ በወንጀለኛና በአጭበርባሪዎች ሲዘረፍ በመቆየቱ ነበር። ንዴትም ያለበት ማህበረሰብ በሐሳቡ ይስማማና ሁሎችም እቅድ ያቅዳሉ። ሲመሽም ያው እንደተለመደው
መንፈስን እያሉ የሚዘርፉ አጭበርባሪ ሌቦች ወደ ከተማዋ ይመጣሉ። መሃል ከተማዋ ላይም በመሆንና ማስጨነቃቸውን ይጀምራሉ። ነገር ግን የሶይና ከተማ ነዋሪዎች እቅዳቸው ነጭ ቀለም ፊታቸውን ተቀብተው መንፈስ መስለው መምጣትና እነሱን ከበው መያዝ ነበር። መንፈስን እያሉ የሚያስቸግሩትም ሌቦች መንፈስ የመሰለ ነገር ሲመለከቱ እየቀለዱ ስለነበረ የፈጣሪ ቁጣ እንደዚህ ያመጣብን ብለው ደንግጠው እዛው ላይ ባሉበት ደንግጠው ይቆማሉ። በዚህም ሰዓት የቲቶ አባት ፓፓ ምንም ሳይቀባ ነበር ወደ ሌቦችም ይመጣና እናንተ ማትረቡ የተረገማችሁ ከተማችንን ለብዙ ጊዜያት ስታሸብሩና ስትረብሹ ኑራችኋል። አሁን ግን ዛሬ አብቅቶላችኋል፣ ዋጋችሁን ታገኛላችሁ ይላችኋል። መጀመሪያ እጅግ በጣም መንፈስ አየን ብለው ሌቦቹ ደንግጠው ነበር። ይሁንና ሰው መሆናቸውን ሲያረጋግጡ ትንሽ ተረጋጉ። ቢረጋጉም ግን የሶይና ከተማ ነዋሪዎች ከሩቅ ከተማ ቦታ ፖሊሶችን አስመጥተውና አዘጋጅተው ነበር። ከዛም እነዚህን አጭበርባሪና ወንጀለኛ መጥፎ ሌቦች በፖሊስ ያሳስሯቸዋል። ሁሎችም ቲቶን ያመሰግኑታል እዚህ ጥሩና የጀግና ስራው። ከዛም ሁሎችም ይህንን ቀን ሃሎዊን እንበላው እናም ሁሌም የምናከብረውና የነጻነታችን ቀን በማለት የምናስታውሰው ይሆናል እንደዚህ ነጭ የሚያስፈራራ ነገር እየለበስን ማለት ይወስኑና ይለያያሉ። አጭበርባሪዎችም ወንጀለኞች ከታሰሩ በኋላ ከተማዋ ሰላማዊና ደስ የምትል ፍቅር የተሞላባት ሆነች። የዚህ ተረት መልእክት አንድ ችግር ሲያጋጥመን መፍትሄ መፈለግ እንዳለብን እንዲሁም ብልጥና አስተዋይ መሆን እንዳለብን ነው። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ።